በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ እናንተ እንጀራ በጣም በጣም እንዴት እንዳማረኝ እስከምበላ ድረስ በቃ ተንገበገብኩኝ። ወይኔ እንደዚህ ያንገበግባል እንዴ! ወይኔ እንጀራ ማለት ነው። አሁን ፕሌን ስለሌለ እንደዚህ አይመጣም። እሱ ራሱ ውድ ነው ግን ቢሆንም ወይኔ እንዴት እንደራበኝ፣ ወይኔ እንዴት እንደራበኝ፣ እንዴት እንዳማረኝ በቃ ቁርስ ሳልበላ እስከ ምሳ ጠበቅኩኝ በደንብ እንድበላ ማለት ነው። ይሁ እንዴት እንደሚያምር ምስሩ ደግሞ ሲጣፍጥ እውነት እየበላውማ ባሳያችሁ ማለት ነው። በቃ አይን ይወርድብኛል፣ አይን ይወርድብኛል። እዚህ ጋር ደግሞ ቅቅል ስጋ አለኝ። ቅቅል ስጋ እኔ ስማው ወይኔ እዚህ ጋር ቅቅል ስጋ አለኝ። ወይኔ ይኸውላችሁ የሚያምር ቅቅል ስጋ እኔ አማረኝ ምስሩ። በነገራችን ላይ እኔ የሆነ ትንሽ ወጥ አልወድም ስበላ፣ ደረቅ እንጀራ አልወድም። ቤተሰብ ጋር ራሱ ሆኜ እንደዚህ አንቺ ትንሽ ወጥ አትወጂም? ምን እንጀራ እንደዚህ ባዶ እንጀራ መብላት አልችልም፣ ወጥ ካልበዛበት ማለት ነው። እንዴት እንደሚያምር አያችሁ? ወይኔ ወይኔ እውነት እንደኔ ያማራችሁ መዳሞች፣ የመዳም ቅመሞች ሰርታችሁ ገዝታችሁ ብሉ፣ ገዝታችሁ ብሉ። እንዴ እኔም ደሞዝ ሁሉ አልደረሰልኝም ነበረ። ትንሽ ያስቀመጥኳን ከሳው ስጄ እንዴ ከኔ አይበልጥም ብዬ። በነገራችን ላይ እኮ እኛ የኩዌት ሸቃላዎች ቋጣሪ ነን፣ በጣም ቋጣሪ ነን እኮ። ወይኔ አበላሌን ብታዩ እውነት በዚህ በስልክ ውስጥ ራሱ ወይኔ ታድለሽ ትላላችሁ፣ ወይኔ ታስቀናላችሁ። በተለይ አፕታይታችሁ የተዘጋ ልጆች ብታዩ ማለት ነው ያጓጓቸዋል። ኧረ በስመ አብ ግን ደስ እንትን አያልቅም። የሆነ ይሄ አሁን ግማሽ እንጀራ ከግማሽ በታች ነው፣ ግን እንትን አያልቅላችሁ። ወይኔ የኛ ሀገር ምግብ እኮ በቃ እርክት እኮ ነው የሚያደርገው፣ እርክት። ኧረ በስመ አብ የዚህ ሀገር ስጋ እንኳን አይጣፍጥም። የእኛ ሀገሩ ቢሆን ወይኔ እንደኔ የጓጓችሁ ልጆች ገዝታችሁ ብሉ እሺ። ከልክ አያልፍም። አንድ እንጀራ 3 ቀን ትበላላችሁ። እውነቴን ነው የምላችሁ። አንድ ፌስታል ከገዛችሁ 3 እንጀራ ከ3 ቀን በላይ ትበላላችሁ። አንድ እንጀራ በአንድ ጊዜ አጨርሱም። በጣም ይከብዳል፣ የሆነ ይከብዳል፣ ክብደት አለው እና እንዴ ሰርታችሁ ብሉ፣ ገዝታችሁ ብሉ ነው የምላችሁ። አጥንቷንም ዛቅ